ካልተጫወትኩኝ ነው ብላችሁ የተነሳችሁ የዛኔ የት ነበራችሁ? ሩታ እርጉዙና ቤቷ ላይ ተሰብስባ ስትቀመጥ ብዙ እንክብካቤ በሚያስፈልጋት ሰዓት ባሏ እየሄደ ከማንም ሰው ጋር እየሆነ ከማንም ሰው ጋር ፏ እያለ እሷ ቤቷ እርጉዞና የ9 ወር የ8 ወር እርጉዞና ቤቷ ላይ እያለቀሰች አብርሃም የት ነበረ? ከጓደኞቹ ጋር ነበረ፣ ከሄርሜላ ጋር ነበረ። እስቲ እናንተ እኔ አንድ ጥያቄ ልጠይቃችሁ። እስቲ ሩታን ከማን ወንድ ጋር አይታችሁ ታውቃላችሁ? ከማን ወንድ ጋር? አብርሽ ከሶስትና ከሁለት ሴት በላይ ልጠራላችሁ ይችላል። ሩታ ግን ከአንድ ሰው ወንድ ጋር አይታችኋት የምታውቁ ከሆነ እኔ እንኳን የሩታ መከታ ሆድ እንኳን የሩታ ወንድም ሆነ ባይዘው በጣም ነው የኮራው በፈረንጁ ማለት ነው። ሁሉም ሰው ባይዘው በቃ ሩታ አንድ ነገር ትንሽዬ ነገር ብትዛራ በቃ ስድቡ ብትሉ ምኑ ብትሉ በቃ ሊበሏት ነው የደረሱት። ሊበሏት በቃ ይሆናል አይደለም ይሄ የተዘጋጀ ምግብ ማለት ነው። እንደዛ ነው በቃ ሊበሏት የደረሰው። አብርሽ ግን ሲሰራ ዝም ግግር ነው ያሉት ማለት ነው። በጣም ነው የምታሳፍሩት። ሩታ ገና አንድ ሰራችና አሁን ያዙኝ ልቀቁኝ ትላላችሁ። ምን ነው ንገራችሁ እንደ የአብርሽ ተብያችሁ ስንት ነገር ነው ያደረገው ሩታን የበደላት። ምን ነው ረሳችሁ እንደ ይሄንን አትርሱ እንጂ ምን ነው ሸፋፋ ሆናችሁ ስነ ስርዓታችሁን ያዙ እንዴ። ንገርልን፣ ኧረ ወንድማችን ንገርልን፣ ወንድም አለም ንገርልን። እነዚህ እኮ አይገባቸውም ልካቸውን ታልነገሯቸው ማለት ነው። እና ሩታዬ ስለምበልጣቸው ነው እውነት ለመናገር ሩታ ስለምበልጣቸው ነው ማለት ነው። ባበልጣቸውማ እንደዚህ አያወሩም ነበረ፣ አይቀጥሉም፣ አይናደዱም፣ እርድብን አይሉም። ደግ አደረገች። እሰይ እውነት ጀግና ናት። እንደውም ትሄድበት እንደውም እንደ እነሱ እስከ መጨረሻው ብትሄድ ኖሩ ማለት ነው እኔ እንጃ መኖራቸው ራሱ የምትገኙ አይመስለኝም። ለምን ትጨልላላችሁ ማለት ነው። ግን ሩታ በ3 ቪዲዮ ነው ይህን ሁሉ ነገሮችን በአንድ የጨረሰችው ማለት ነው። እናንተን ማለት ነው እናንተን ለማባበል እናንተን እሽሩሩ ለማለት ስራም አልጠፋባት ማለት ነው። ግን ስነ ስርዓታችሁን ያዙ። አሁንም ቢሆን እርጉዝ ሆና የት ነበረ? ከማንም ሴት ጋር ሽሩሩ እያለ አይደለም ነበር እንዴ? ምንድነው የምታካብሩት? ምንድነው እንደዚህ ሀል ከባድ ነገር የምታደርጉት? ምድር ግሞች የገማችሁ ባለጌዎች ናችሁ እናንተ። ሩታ ሳትሆን እናንተ ናችሁ ባለጌዎች ማለት ነው። የሆናችሁ እቃቃ በቃ እናንተ እበት ናችሁ። እሺ ተበትም በላይ ማለት ነው። ምን አባታችሁ ታመጣላችሁ? አሁንም ቢሆን ሩታ እናንተ ሩታ እዩኝ አላለችም አይደል? ፈልጋችሁ ወዳችሁ ስለሆነ ተቃጠሉ፣ ድብንር በሉ። ምን ታመጣላችሁ? ምንም። ተፈለጋችሁ ታነቁ። ሰላም የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በመላው ዓለም የምትኖሩ የኔ ውድ ከልቤ ወዳችኋለሁ፣ አከብራችኋለሁ። በዚህ በመቀጠል አንዳንድ ሰዎች እድሜያቸው ሲሄድ እድሜያቸው ሲጨመር ፈላጊ ሲያጡ በሰዎች የሚቀኑ ሰዎች አሉ። እነግርሻለሁ። አንደኛ እድሜያችሁ ሲሄድ በሰው ህይወት፣ በሰው ትዳር፣ በወጣት ህይወት የምትቀኑ ሴቶች ማለት ነው። እድሜያችሁን ጨርሳችሁ ከዚህ ከአእምሯችሁ አንዱ ነገር ሲጎላችሁ ነው፣ ሲበጠስ ማለት ነው። ሲበጠስ ወይ ጠንቋይ ትሆናላችሁ ወይ ደግሞ አገናኝ መኮንን ትሆናላችሁ ማለት ነው። ወይ ቃልቻ ትሆናላችሁ። ለምን? ይሄንን በካድ ያየሁት ነገር ስላለ ማለት ነው። የነች ሴትዮ በጣም ስታተራምስ ቆየችና እኛ ልጆቹንም ማለት ነው እናቃታለን። እንደው አገሩም ሁሉ ነበር የምትበጠብጠውና ያቺ ሴትዮ አሁን ቃልቻ ሆናለች። እዛ ቃልቻ ቤት በጣም ብዙ ወጣት ሴቶች ይመጣሉ፣ ወንዶች ይመጣሉ። እነሱን እያገጣጠመች በእነሱ ትበላለች ማለት ነው። አንዳንድ ሴቶች እድሜያችሁ ሲሄድ በሰው ህይወት፣ በሰው ትዳር የምትቀኑ ሰዎች ስላላችሁ ነው ይሄንን የተናገርኩትና እናቴ አንቺ ቢልልሽ ባልቴት ነሽ፣ ትልቅ ሰው ሴትዮ ነሽ። ባይዘዌ ሽፎን ለብሰሽ ስታስተዋውቂ ባየሁት ቪዲዮሽ ነው እና እዚህ ውስጥ እንኳን እንደዚህ አይነት ጠያፍ ቃላት አትናገሪም። ይገባሻል? አትናገሪም ነበር። ሲቀጥል አለባበስ ሄርሜላ ላይ ኮረጅ ብለሽ የምትያ ሄርሜላ ናት ከሩታ ኮረጀችው። ማንም ቲክቶከር ጽጌረዳ በሏቸው ብዙ ሴቶች አሉ እዛ። እኔ ጽጌረዳን በጣም ወዳታለሁ። ጽጌ ማለቴ አክቷ ምኗ አለባበሷ ሁሉ ነገር ይመቸኛል። ያው ራቁትም ቢሆን ትልበስ ለራሷ ተመችቷታል።
ማለት እዛ ማለትም እነሱ ላሉበት ቦታ ነው። እኔ ለኔ መጥነኛል ሳይሆን እነሱ ላሉበት ቦታ ተመችቷቸዋል አለባበሳቸው ማለት ነው። ሩታ ግን ካለባበሷ ጀምራ ባላት አክሽን ላይ የምትሰራቸው ላይ ገባ ብለሽ ቪዲዮዋቸውን ማየት ትችያለሽ። ቆዳሽን ገፈፍሽ አብርሃም ላይ መተሽ ብለሽ ለምትያት አንቺም እኮ ተሰደሽ ነው ቆዳሽን ገፈሽ እየኖርሽ ያለሽው ተንበቅብቀሽ ማለት ነው። ይገባሻል? ባልቴት ነሽ፣ ትልቅ ሴት ነሽ። እንድትሰደቢ አታድርጊ። ረክትሻለሁ፣ ገና በደንብ አድርጌ ረክትሻለሁ። ምክንያቱም እንደናንተ አይነት አሮጊት ዝተት የተዘተታችሁ የሰውን ህይወት የምታደፈርሱ እንደናንተ አይነት ዝፍዝፍ መሀይም ቀጫም ጭቅቅታ መዥገር ቅማንጅራሞች ናችሁ። የሰው ህይወት ላይ ገብታችሁ ጨውና በርበሬ የምትደፉ ገባሽ? ሄርሜላ ዛሬ መጣይ ለምትያት አምሮባት ምናምን ነገር የምትያት ለማኝ ድሮም እኮ ያለውን አስቀምጦ ነው ልመናም ይወጣው። ሄርሜላ ማለት እኮ ያ አብርሃም ሀብቱን አከማይቶ ባለው ላይ ነው የመጣች ሴት ናት። ይገባሻል? ኧረ እባክሽ ያንቺ እናቶች ሳይቸገሩ ነው እዚህ የደረሱት። ያንቺ እናቶች ምንም አይነት በእግራቸው ሳይሄዱ በመኪና እንደሄዱ ነው አንቺን የወለዱት። እንደዛ ኮንሽ አንቺ ምን አባሽ ትሰሪ መዳም ቤት ትቀመጫለሽ? ምን አባሽ ታደርጊያለሽ ሰው ቤት? አንቺ ቀጫም ጭቅቅታ እበት ምን አባሽ ታደርጊያለሽ ሲጀመር ማለት ነው። ሲሆን እኔ የሆነ ፕሮግራም አውጥቻለሁ። ሲሆን አቀራርቦ ውስጣቸው ያለውን ቂም እንደዚህ የነበረውን ጉዳይ ሁሉ ችግር እንዳይፈጠር በሰላም እንዲፈታ ማድረስ ሲቺ እንደ ባልቴትነትሽ ሄደሽ ከውርታ ነው የከረጀችው ሄርሜላ። ገብቶሻል? እያንዳንዷ ቪዲዮዋን ገብተሽ ማየት ትቻለሽ። ደግሞ ትዳር ከተባለ ካፍ ዝቅ ተብሎ ወረድ ወጣ ተብሎ ነው ትልቅ ላይ የሚደረሰው። አልጋ ባልጋ ላይ የሆነና ትዳር ላይ ደረሰ የለም። ማንም ባለሀብት ባቄላ ሸጦ ያለፈላቸው ባለሀብቶች እናውቃለን እኮ። እንቁላል አዙሮ ሸጠው እኮ ባለሀብት የሆኑ ሰዎች አይተናል እኮ። ሊስትሮ ሰርቶ ባለሀብት የሆኑ ሰዎች አለ። እና ታደሰ ደበሌ አዳማ ላይ ምን አባሽ ሰርቶ መሰለሽ ባለሀብት የሆኑ አታውቂም? ሞጆ ላይ ሄደሽ ብታይ የተንጣለለ ሆቴል ያለው ከቁራሌው ላይ ተነስቶ ምን አይነት ሆቴል ሰርቶ እንደሚኖሩ እኛ እናውቃለን። ሞጆ ላይ ጎመን እያዞሩ በኩርኩር ሸጠው ወርደው ምን አይነት መኪና እንደሚነዱ ምን አይነት የተደላደለ ህይወት እንደሚኖሩ አይተናል እኮ። እከካ ያይምሮ ዝቃጭ ቀጫም ጭቅቅታም ሴትዮ ነሽ። ግን ተከበሪ። ይሄ ባፍሽ ማለት ነው መልካም ነው የሚበላው። ያንቺ በቂጤሽ በልተሽ ባፍሽ የምታሪ ጥምብ ባለጌ ሴትዮ ነሽ። ክብርሽን የማጠብቂ ወራዳ እንዳንቺ አይነት ሴት አላየው። እንዳንቺ አይነት ባለጌ ልጅሽ ነች ሩታ። በዚህ ልክ እሷን አትሳደቢ። ወንዶ አፌ ቁርጥ ይበልልሽ። እስቲ ልካቸው ነገር የለኝ እኔ ወድኔ እኮ ማለት ነው እንዳንቺ ማወራው ቢሆን ሰው የምናገር ቢሆን መሳደብ ቢሆን አይ እኔ ግን ሰው መሳደብ አልወድም። በይዘው ግን አቦ ይመችሽ። በጣም ነው የምወድሽ። ፈጣሪ ይጠብቅሽ። ሂጅባት። አብሶ ይቻረው ጌት እኮ በጣም ደግባለች ማለት ነው። እንግዲህ አባጋዝ ታፈቅረዋለች መሰለኝ እና እንግዲህ አባጋዝ ደግሞ ለሁሉም ይሆናል። ችግር የለውም እሱ ምንም ችግር የለበትም። ባካችሁ ሩታ እንደሆነ የትተዋለች ማለት ነው። ልንገራችሁ ብዬ ነው በዚሁ አጋጣሚ። ችግሩ እኮ ፈረንጁ አይገባቸውም። እነሱ መቼ ተማሩ? እነሱ መቼ ሴት እንጃ ሴት እናት ራሱ ያላቸው አይመስለኝም። ለምን ከሴት ጋር አልተወለዱም መሰለኝ። ደደቦች በላቸው ፈረንጁ። ማንም ሴት ሆኖ ራሱ ሴት ነው የማይረዱ ደደብ ናቸው። እሺ ልንገርህ ብዬ ነው ፈረንጁ። አንተማ የእህትህ መከታ አቦ ይመችህ የእኛ ጀግና።